ኦርቶዶክስ ሆናችሁ ማህተብ አንገታችሁ ላይ አንጠልጥላችሁ ወንድማችሁን አሳልፋችሁ ለመስጠት እንዲያሰፍስፋችሁ ለምትጠብቁ እናንተ እውነት ኦርቶዶክስ ናችሁ? ምን እንዳሰቡ ምን እንደቀመሩ አናውቅም። ወንድማችን ብሩክ ታስሯል የሚል መረጃ ተሰረጫጨ ይገኛል። ግዕዝ አለመማር መብትህ ነው። ልጅህንም ወደ ትምህርት ቤት አለመላክ ግዴታ አይደለም። እዚያው ቤትህ አስቀረው ደንቁሮ ይቀር። ግን ግዕዝ አንማርም ብለህ ቤትህ ቁጭ ብለህ መዋል ትችላለህ። ሙስሊም ወገኖቻችን ለምንድን ነው ክርስቲያኖች ስለ እስልምና ሲናገሩ የምትሳደቡት? አማራ ባሉንም የግዕዝ ቋንቋን በጣም ወደዋለሁ። ትግሬ ባሉንም የግዕዝ ቋንቋን በጣም ወደዋለሁ። በአማራ ክልል የግዕዝ ቋንቋ በትምህርት ስርዓት ውስጥ ገብቶ እንዲማሩት በመወሰኑ ይህንን የሚቃወሙ ሰዎች ሰላማዊ ሰልፍ ወጡ ሲባል በጣም ነው ቅር ያለኝ። የክርስትና እምነት የእውነተኛ አምላክ ሚስጥር ተጽፎ የተቀመጠበት እውነተኛ ነባር ቀዳሚ የኢትዮጵያ ቋንቋ ድሮ ነበር። እንዲሁም በትምህርት ስርዓት ውስጥ ገብቶ ተማሪዎች ሊማሩት የሚገባው እኛ ሁሉ ማወቅ መቻል ነበረብን። ግን ይሄንን የተቃወሙ ሰላማዊ ሰልፍ ወጡ ሲባሉ በጣም ነው የገረመኝ እውነት። እና የተቃወማችሁ ተሳስታችኋል። ነባር በነበረ ቋንቋ በራሱ ሀገር የተፈጠረን ቋንቋ ከሌላ ሀገር የመጣ ቋንቋና አመለካከት በግድ ሊሽራው አይችልም፣ በግድ ሊያስቀረው አይችልም። እና ግዕዝ ቋንቋ ይለምልም፣ ሌሎቻችንም እንማረዋለን፣ ልጆቻችንም እናስተምራቸዋለን። ምክንያቱም እውነትን ከዛው ፈልገው ስለሚያገኙ። ሰላም ጤና ይስጥልን። ሁላችሁንም በክርስቶስ ፍቅር ሰላም ብያለሁ። እኔ አሁን እዚህ ልናገር የመጣሁት ለዘመኑ ይሁዳዎች ኦርቶዶክስ ሆናችሁ ማህተብ አንገታችሁ ላይ አንጠልጥላችሁ ወንድማችሁን አሳልፋችሁ ለመስጠት እንዲያሰፍስፋችሁ ለምትጠብቁ እውነት ኦርቶዶክስ ናችሁ? እውነት እናንተ ክርስቲያን ናችሁ? እውነት እንነጋገር ከተባለ ብሩኬ የሰራውን ርቧን ሰርታችኋል? ለቤተክርስቲያን ድምጽ ሆናችኋል? ለተቸገረ ረድታችኋል? ቤተክርስቲያን አሰርታችኋል? ብሩኬ ጋር ለመወዳደር እኮ ኢቨን እሱ የሰራውን ግማሹን እንኳን ማድረግ ነበረባችሁ። አይ እኔ ኦርቶዶክስ ነኝ፣ ግን ሄዶ ላደረገው ነገር ሰው ቤት ገብቶ እንዲላደረገው ጥሩ አይደለም። እናት ነው እንዲህ ያደረገው። ሲጀመር እናትየዋ ራሱ ማለት ነው ድምጽ እንዲሆናቸው ሲፈልጉ ነበር። ሲሄድ ፐርሚሽን ጠይቆ ፈቃደኝነታቸውን ጠይቆ ኢቭን ቪዲዮ ፖስት እንዲደረግ የፈለጉት እንደውም እሳቸው ናቸው። ለምን ብዙ ሰው ጫና ፈጥሮባቸው ስለነበረ ልጅዎት እንዲያርገች ነው። በዛ ላይ ደግሞ አድራሻቸው በየቦታው ተበትኖ ነበር። አንድ የነደደው ሰው ሄዶ የሆነ ነገር አታክ እንዳያደርጋቸው ያ ቪዲዮ ፖስት እንዲደረግላቸው ፈልገው ነበር። ሲጀመር እዚህ ጋር ያለ ሶሻል ሚዲያ ልጄ ተዘቀዘቀብኝ ሚዲያ ላይ እናቴ ተሰደበችብኝ ብላችሁ 24/7 ቁጭ ብላችኋል እንዴ? ስለ እናታችሁ፣ ስለ እህቶቻችሁ፣ ስለ ባሎቻችሁ ስትሟገቱ መጥሉት እንኳን ለእመቤታችን ለቅድስት ድንግል ማርያም ይቀርና ማለት ነው። እመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ማለት ነው። ይሄን ያክል ወጣ የመማትም ምንም በምን ድፍረት ነው ወጣ እንደዚህ ስዕል አድኖን ስትቀድ? እውነት እናንተ ኦርቶዶክስ ከሆናችሁ ሊያማችሁ ይገባል። እኔ ሲጀመር እግዚአብሔር ምስክሬ ነው ጨርሼ እንኳን አላየሁትም። ወዲያውን ስክሮል አድርጌ ያለፍኩት ለምን ውስጤ ስላላስቻለኝ ማለት ነው። አሁን እናንተ እውነት ብሩኬን ለመናገር አቅም አላችሁ ወይ? ብሩኬ እኮ ማለት አሁን የቅርብ ትውስታችን በስልጤ ክርስቲያኖች በሃይማኖት ተሰደው የሚበሉት የሚጠጡትን አጥተው በቤተክርስቲያን ተከለው ጧት ማታ እነሱን ሲረዳ እዛ ድረስ እየሄደ ሲንከባከብ የነበረ ወንድማችን ነው። ፕላስ ከዛ ደግሞ አልፎ እዛ ጋር ታማ ለነበረው እህታችን ሄለንን ታስታውሳላችሁ። የኩላሊት ንቅለ ተከላ እንዲደረግላት 24 ሰዓት ሲሰራ የነበረ ወንድማችን ነው። በቅርቡ በጊሸን ድረስ እየሄደ በየቤተክርስቲያኑ ቤተክርስቲያን እንዲሰራ ያደረገ ለታመመ የሚረዳ ለተቸገረ የሚረዳ ወንድማችን ነው። አንድ ቀን ለራሴ ለቤተሰቤ ሳይል ሁሉ ጊዜ 24 ሰዓት ከፊት አዲስ አበባ ላይ ቁጭ ብሎ እንደኛ ውጭ ሀገር ቁጭ ብሎ አይደለም፣ አዲስ አበባ ቁጭ ብሎ ሁሌ ድምጽ የሚሆን ነው። እናንተ በምን አቅማችሁ ነው ቪዲዮ ሰርታችሁ ይሄ ሰው ለህግ ይቅረብ የምትሉት? እውነት እናንተ ኦርቶዶክስ ናችሁ?
እመቤቴ ማርያም ትፍረድባችሁ። ይሄንን ላላችሁ እግዚአብሔርን ቪዲዮ ሰርታችሁ ወንድማችን እንዲደረግ ብላችሁ እናንተ የዘመኑ ይሁዳ ወንድማችን ብሩኬ ፍጹም ሰላም ነው፣ አልታሰረም። በዚሁ አጋጣሚ መግለጽ የሚኖርብን ነገር ብሩኬ ሊያሳስረው የሚችል አንድም ጥፋት አለማጥፋቱን ነው። ንጹህ ወንድማችን ለቤተ ክርስቲያን ራሱን አሳልፎ የሰጠ በቤተ ክርስቲያን ፍቅር የታሰረ ወንድም እንጂ በሰንሰለት ሊታሰር የሚገባ ወንድማችን አይደለም። አላህ ፍጡር አይደለም ፈጣሪ እንጂ ለናለ ወገናችን ሰላማችሁ ይብዛልኝ። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። እስኪ ወደ አንተ ከመምጣታችን በፊት አንድ ነገር እስኪ ልበላችሁ። ሙስሊም ወገኖቻችን ለምንድን ነው ክርስቲያኖች ስለ እስልምና ሲናገሩ የምትሳደቡት? እኛ አሁን ክርስቲያኖች ሐዲሳችሁን ቁርአናችሁን ጠቅሰን ነው የምንናገረው። ምናልባት ያረዳት ችግር እንኳን ቢኖር ይህ ልክ አይደለም እንዲህ ነው ብላችሁ መግለጽ ትችሉ ነበር እኮ ከምትሳደቡ ነው። ወይስ ስድብ ሱና ስለሆነ ነው? አላህ የማናመልከውን ታመልካላችሁ እያለ እየዘረዘረ እንደሚረግመን ሁሉ እኛም የሱ ፍጥረት ነን ሁሉ ጊዜም ልሳደብ ብላችሁ ነው የምትሳደቡት? ምን የሚያሰድብ ነገር ነው? አሁን የሰራችሁ ቪዲዮዎች ለምሳሌ ከዚህ 2 ቀን ውስጥ ምንም የሚያሰድብ ነገር አልተናገርኩም። ሰው እንዴት የሚተች ነገር ይዞ አትተቹኝ ይባላል? ሃይማኖት እኮ የሚተች ነገር ነው እኮ። አሁን አይደለም መቼስ የናንተ እስልምና ከመጣ ወዲህ አይደለም ትችት የተጀመረው። እስልምናችሁ ከመምጣቱም በፊት በ3ኛው መቶ ክፍለ ዘመን በ225 በሉት ከዛም በፊት የሚተች ነገር ነው ከሐዋርያት ጀምሮ ማለት ነው። ስለዚህ አዲስ ነገር የሆነ አስመስላችሁ እንዳትተቹ የምትፈልጉት ለምንድን ነው? ሃይማኖት የሚተች እስከሆነ ድረስ ትተቻላችሁ። በቃ ነቀፌታም እንኳን አለው ሃይማኖት በራሱ። እኛ እስቲ ለምሳሌ የናንተ ኡስታዞች የናንተ ልጆች በማያውቁት በመጽሐፍ ቅዱስ ገብቶ ሲፈተፍቱ ነው የሚውሉት። ምን አልናቸው? ምን አለን? ተሳደብን ወይ? ለምን መጽሐፍ ቅዱስን አነበባችሁ? ለምን በመጽሐፍ ቅዱስ ደረጃ አወራችሁ ብለን ተሰድብን እናውቃለን? አናውቅም። ግን መጽሐፍ ቅዱስ የማይለውን ስትሉ ያልተረጎመውን ተርጉማችሁ በራሳችሁ ስትናገሩ ስትቀጥፉ ልክ አይደላችሁም፣ ይቀጥፈታችሁ ነው፣ ይህ ነው ልኩ ብለን እንናገራለን። ግን ለምን አነበባችሁ ለምን እንዲህ አላችሁ ብለን እንሳደባለን እንደናንተ? በፍጹም። ስለዚህ እባካችሁን ወደ ኮሜንት ስመጣ ወገናችን አላህ ፍጡር አይደለም ፈጣሪ እንጂ አልክ። ፍጡር ማለት ምን ማለት ነው? ግዴታ የተወለደ ነው ፍጡር ማለት ነው ወይስ የፍጡር አካላት ያለውም ደግሞ ፍጡር ነው? ለምሳሌ እግር፣ እጅ፣ አይን የሚባሉት ነገሮች እንደዛ ከሆነ አላህ እጅ አለው፣ እግር አለው፣ አይን አለው። ስለዚህ ፍጡር ነው ማለት ነው። እስኪ እንመልከተው። በዚህ በሰሒህ አልቡኻሪ 4848 ላይ አላህ እግር እንዳለው ይነግረናል። ምንድነው የሚለው? አነስ እንደተረከው ነብዩ እንዲህ አሉ፣ ሰዎች ወደ ጀሃነም እሳት ይጣላሉ፣ ጀሃነምም ሌላ ተጨማሪ አለን የማመጣ ትላለች፣ ትጠይቃለች። ምንድናት የምትጠይቀው? ጀሃነም አፋውጣታ እንግዲህ የምትናገርበትም ጊዜ አለ ማለት ነው። እዛሳ ትላለች ሱራ 50:30 ያለውን ኮት አድርጎ ማለት ነው። አላህ እግሩን በገሃነም ማለት ነው ላይ አስቀምጦ በቃ ጠቃቂ ትላለች ማለት ነው። በቃ እስክትል ድረስ ይጠቀጥቃታል ማለት ነው። በምኑ? በእግሩ በባቱ ይጠቀጥቃታን። ሲኦልን መሙላትና አለመሙላታን፣ ሲኦል መሙላትና አለመሙላታን የሚያውቀው በእግሩ በመጠቅጠቅ ነው። እንደዚህ የረገጠ በእግሩ በቃኝ ሞልቻለሁ እስክትል ድረስ በእውቀቱ ሞላ አልሞላ የሚለውን አይደለም የሚያውቀው፣ በማረጋገጥ በእግሩ ነው። ስለዚህ አላህ ምን አለው? እግር አለው። እግር ካለው ምንድነው ማለት ነው? አላህ ፍጡር ነው ማለት ነው። ምክንያቱም በመወለድ ብቻ አይደለም እግር፣ አይን፣ እጅ እነዚህ ያለው ሁሉ ፍጡር ነው ብላችሁ ስለምታምኑት። መልካም፣ በእናንተ አስተሳሰብ ነው ይሄድ ነው። እንግዲህ ሌላው ደግሞ በዚህ በሰሒህ ሙስሊም ላይ ማለት ነው 7005 ላይ እንዲህ እያለ ይናገራል። 2 አይኖች እንዳለው ይናገራል። ምንድነው? ደጃል ጋራ እያነጻጸረ ነው የሚናገረው። ምንድነው የሚለው? ኢብኑ ዑመር ረዲየላሁ እንደዘገቡትኝ በነብዩ ፊት ስለ ደጃል ተነጋገሩ። የአላህ መልእክተኛ እንዲህ አሉ፣ አላህ ከናንተ የተሰወረ አይደለም፣ አላህ አንድ አይና አይደለም። ከማን ጋራ ነው? ከደጃል። ደጃል አንድ አይና ነው እያለ ይናገራል። በአንድ ሐዲስ ደግሞ 2 አይና ነው ይላል። መቼስ ተጨባጭ ነገር የለውም። ግን ደጃል አንድ አይና ከሆነ ምንድነው ማለት ነው? አላህ አንድ አይና አይደለም እያለ ያነጻጸረ ነው። ከዛሳ መሲህ ደጃል ግን የቀኝ አይኑ የጠፋ ነው፣ ልክ እንዳገጠጠ ወይኑ ወጣ ያለ ነው። የማን? መሲህ ደጃል
አንድ አይኑ ምን ያለ ነው የጠፋ። አላህ ግን አንድ አይን አይደለም እያለን ነው። ስለዚህ አይን አለው ማለት ነው። እንደናንተ አካሄድ እነዚህ ነገሮች አካላት ያሉት ፍጡር ከተባለ አላህ ፍጡር ነው ማለት ነው። በመቀጠል ደግሞ ሌላ ቦታ አላህ ባት እንዳለው ወይም እኛ ጭን ብለን የምንለው ክፍል ማለት ነው እንዳለ ይናገራል። በዚህ በሳሂህ አልቡኻሪ ቮሊዩም 9 ላይ ማለት ነው። ምን እያለ ነው የሚናገረው? 532 ላይ ሐዲስ ነምበር 532 ላይ አላህ ባቱን በመጨረሻ ጊዜ ማለት ነው ለፍርድ ጊዜ ባቱን እንደሚገልጥ ይነግረናል። ያኔ ገልጦ ያሳያል። እንዲያውም ምንድነው የሚለው? ሂጃቡን ያወልቃል። ያኔ ሂጃብ ብሎ ነው የሚያስቀምጠው። በነገራችሁ ላይ ያኔ ባቱን ገልጦ ያሳያቸዋል። እንዲያውም ምእመኑ የሚያውቁትኝ በባቱ ነው። አላህን የሚያውቁት የነበሩት በባቱ ነው። ስለዚህ አላህ ምን አለው ማለት ነው? እግር አለው፣ ባት አለው። ስለዚህ ፍጡር ነው ማለት ነው አላህ እግር ካለው። እሱ ብቻ አይደለም፣ አላህ አርሽን ፈጥሮ የተደላደለ እንደሆነ ይናገራል። የሚደላደል መቀመጫ ያለው የሚደላደል ምንድነው ማለት ነው? ፍጡር ነው ማለት ነው። እንዲያውም የሚሸከሙትኝ 4 እንስሶችም ጭምር ነው ያሉትኝ። አርሹን የሚሸከሙ 4 እንስሶች አርሹን የሚሸከሙት ምንድናቸው? ፍጡራን ናቸው። ስለዚህ የሚቀመጥ ከሆነ ምንድነው ማለት ነው? ፍጡር ነው። እሱ ብቻ አይደለም፣ አላህ ከ1/3 ሌሊት ላይ ሲሆን የእናንተን ጸሎት ሊሰማ ይወርዳል። አላህ የሚወርድ የሚወጣ ነው። የሚወርድ የሚወጣ አካል ካለው ደግሞ እንግዲህ ምንድነው ማለት ነው? ፍጡር ነው። ሁሉ ጊዜ እንጠይቃለን ከ1/3 ላይ የሚወርደው ለምንድን ነው? ወደ ታችኛው ሰማይ ጸሎታችሁን ሊሰማ ለምንድን ነው የሚወርደው ብለን ስንጠይቅ፣ በምንስ ነው የሚወርደው ብለን ስንጠይቅ አንዳንዱ ምን ይላል? በዛቱ ነው ይሉናል። ዛት ማለት ደግሞ እንግዲህ አማርኛ ምንድነው ማለት ነው? አካል ማለት ነው። አካል ካለው ደግሞ አላህ ምንድነው ማለት ነው? ፍጡር ነው ማለት ነው። እሱ ብቻ እዚህ በሳሂህ ሙስሊም ላይ 6809 ላይ አደምን በመልኩ እንደፈጠረው በምሳሌው እንደፈጠረው ይናገራል። ምን እያለ ነው የሚናገረው? አቡ ሁረይራ እንደተረከው ነብዩ እንዲህ አሉ፣ ከፍ ያለው አላህ አደምን በቅርጹ በመልኩ ፈጠረው፣ ቁመቱ 60 ክንድ ነው አለ። ማንን? አደምን በመልኩ በቅርጹ 60 ክንድ አድርጎ ፈጥሮታል። ምትሉ ነው የሚለው። እንደም በምስሉ እንደፈጠረው አደምን 60 ክንድ አድርጎ እንደፈጠረው በሳሂህ ሙስሊም 6809 ላይ ማለት ነው 6809 ላይ ይናገራል። አደም ደግሞ ምንድነው? አይን አለው፣ እጅ አለው፣ እግር አለው። እነዚህ አካላት የሚባሉት ነገሮች አሉ። በምስሉ ከሆነ የፈጠረው ስለዚህ ምንድነው ማለት ነው? አላህ ፍጡር ነው ማለት ነው። ብዙ ማንሳት እንችላለን። በዚህ መንገድ ፍጡር የሚያስብል ከሆነ ለምሳሌ ፍጡሩን በዚህ መንገድ ከሆነ የምታዩትኝ አንድ ነገር ስለተወለደ ፍጡር የሚያሰኝም ከሆነ ማለት ነው። በእናንተ አካሄድን አላህ ምንድነው ማለት ነው? ፍጡር ነው ማለት ነው። ብዙ ማየት እንችላለን፣ ግን ከሰዓቱ አንፃር አሁንም ደግሞ ተሳደቡ አሏችሁ። ሰላም። ግዕዝ አለመማር መብትህ ነው። ልጅህንም ወደ ትምህርት ቤት አለመላክ ግዴታ አይደለም። እዚያው ቤትህ አስቀረው፣ ደንቁሮ ይቀር። ግን ግዕዝ አንማርም ብለህ ቤትህ ቁጭ ብለህ መዋል ትችላለህ። መቃወም ግን አትችልም። እኔ ለምሳሌ መጽሐፍ አነባለሁ። በተጻፈበት በእናት ቋንቋው በአረበኛ ባነበው ደስ ይለኛል። ግን አረበኛ ቋንቋ አልችልም። ማን ተጎዳ? ራሴ ራማን የተጎዳው ባለመቻሌ። ኦኬ፣ አረበኛ ቋንቋ ብችል ብዙ መጽሐፍቶችን አነብ ነበር ማለት ነው ከቁርአን ባሻገር፣ ግን አልቻልኩም። ኦኬ፣ ግዕዝ ቋንቋ ለኛ ለኢትዮጵያውያን የማንነታችን ጥበባት በአጠቃላይ እኛነታችን ታሪካችን የተጦመረበት እናት ቋንቋችን ነው። ግዕዝን ቋንቋ መቃወም አትችሉም። ግዕዝን ቋንቋ መቃወም የምትችሉት ከዚች ሀገር ወጣችሁ ነው። በተለይ የደሴ ባንዳዎች፣ እናንተ ቆሻሻዎች፣ የአረብ ተላላኪዎች፣ ደሴ የአማራ ምድር ብሎም የኢትዮጵያ ምድር እንጂ የአረብ ምድር አይደለም። ይሄ የበዓል አብዮት ምናምን የሚባል ነገር አናውቅም እኛ። እዛ አይደል አክብር። እሱ ደሴ የአማራ ምድር ነው። ደሴ የኢትዮጵያ ምድር ነው። ኦኬ፣ ደሴ ቋንቋውም ግዕዝ ነው። በግዕዝ እንመራመራለን፣ እንፈላሰፍበታለን። የአሁኑና መጻኢው ትውልድ ይጠበብበታል።
ግዕዝ ቋንቋ የኢትዮጵያዊነት መገለጫ ነው። ኢትዮጵያ አረብ አይደለችም። ኢትዮጵያ ናት። ኦኬ አንተ ትናንት እዛ ወራቤ ላይ አረበኛ ስታስተምር ማን የከለከለ? የከለከለ የለም። የአማራ ክልል ትምህርት ቢሮ መጀመሩ በጣም ይበል የሚያሰኝ ነው። ብአዴንን አሁን ማድነቅ ጀመርኩኝ። እስካሁን በጣም በጥላቻ ነበር የማየው። እኛም ይሄ ያለፈው ትውልድም ኬሚስትሪውን፣ ማትሱን፣ ፊዚክሱን፣ ባዮሎጂን በአማርኛ ቋንቋ ተምሮ ቢሆን በሚገባው ቋንቋ በሚረዳው ቋንቋ ተምሮ ቢሆን ጦረኛ ትውልድ አይፈጠርም ነበር። ኤው ሁሉን ነገር በሰው ቋንቋ ተማርነን ሳይገባን ወጣን። የማይገባንን ህይወት እየኖርን ነው አሁን። ግዕዝ ቋንቋን መቃወም አይችልም። እቃወማለሁ ካልክ ወደ አረብ ሂድ። እዛ እስራኤል ገንድሳ ተጥላለች።